እኔ እጅግ በጣም የምወደውና የምፈልገው ነገር ነበረ። አባይ ጥንትም እንዲገደብ የምንፈልገው እንደው በታሪክም ስንሰማው የነበረና ተገድቦ ማየትን የምንፈልግ ወጣቱ ክፍል በስራ እንዲሰማራ እንዲሁም ደግሞ ለሀገራችን ደግሞ የልማት አውታር መሆኑን እናውቅ ነበረ እና ሲጀምር ጀምሮ አባይ እጅግ በጣም የምንፈልገው ግድብ ስለነበረ በመገደቡ እጅግ በጣም ደስተኛ ነን። ከደስታችንም አንፃር ያው ከሰፈር እስከ ቀበሌ ድረስ ተሰባስበን እዚህ አደባባይ በመገኘት ደስታችንን ስናበስር ነው የቆየነ። አባይ እጅግ የፍላጎታችን ምንጭ ነው። አባይን እንወደዋለን። አባይ ወደፊት ልጆቻችንን ወስራ ያሰማራል ብለን እናስባለን። የሀገራችንን መሰረት ነው ብለን እናስባለን። አባይ በመገደቡ እኔ እጅግ በጣም ደስተኛ ነኝ። ብማርም ወደ ጉልበት ስራ ተሰማርቼ ነው ምኖር። ግን አባይ ሊገደብ ሲል ገና በጅማሩ የ200 ብር ቦንድ ገዝቻለሁ። በሁለተኛው ደግሞ የ100 ብር ቦንድ ገዝቻለሁ። በሶስተኛው አሁንም የ100 ብር ቦንድ ገዝቻለሁ። በራሴ ባለችኝ አቅም ቦንድ በመግዛት አስተዋጽኦ አድርጌያለሁ። ያው በጉልበት ባረዳም እንደ ሀገር እንደ ወገን ያው ያለችኝን አስተዋጽኦ አድርጌያለሁ ቦንድ በመግዛት ማለት ነው። ልጆችም እዛ ሄደው በመሰማራት አይተው መጣዋል። አንድ ወንድሜም እዛው ሲሰራ ነው የቆየ እና እጅግ በጣም ደስተኛ ነን። አባይን እንግዲህ እስከዚህ ድረስ በደስተኝነት ተቀብለነዋል። ወደፊትም ደግሞ እንግዲህ ያው ባለን አቅም በሚመጣው ሁሉ ነገር በማዳበሪያም ሆነ በነዳጅም ሆነ ባለን አቅም ያው እንረዳዳለን ብዬ አስባለሁ። እንግዲህ ነዳጅ ማለት የኛ ዋናው መሰረታችን ነው። በአሁኑ ሰዓት ሁሉም በኤሌክትሪክ እየተጠቀመ ነው እና ኤሌክትሪክ በሀገራችን ገብቶ እኛ ተጠቃሚ ብንሆን እጅግ በጣም ደስተኞች ነን። እንዲሁ ደግሞ ማዳበሪያም ደግሞ በአሁኑ ሰዓት ያው ሀገራችን መሬታችን ትንሽ እየተበላ ያለቀ ስለሆነ ማዳበሪያም እንዲሁ ተመርቶ በሀገራችን ብናገኝ እጅግ በጣም ደስተኞች ነን። ብዙ የስራ ዘርፎችን ቢከፈቱ ለኛ ጠቃሚ ነው ብዬ አስባለሁ። ወጣቱ ክፍል ወደ ስራ እንዲሰማራ እወዳለሁ። ወጣቱ በስራ ዘርፍ ቢሄድ ከመጥፎ ሱሶች ከመጥፎ አልባሌ ቦታዎች ይቆጠብልናል ብዬ አስባለሁ።